ሴተኛ አዳሪ ናቸው። በትክክለኛው አማርኛ ነው የምገልጻችሁ። ልጆች ኖሯችሁ አይ ልጅ አለኝ አይ ትዳር አለኝ የማይል ላንጉች ውስጣችሁ ካለ ልጅ እያላችሁ ትዳርን ፎቶ ማሳየት አለ ትዳር አለኝ ለማለት የምትፈሩ ከራሳቸው አፍ ነው። ሸርሙጥና አሪፍ ነገር ነው። ሸርሙጣ ብላችሁ ብትሰዱኝ ስድብ አይደለም ብለው ያሉ ሴቶች አውቃለሁ። ምን ማለት ነው? እኔ ስላማረብኝ ብዙ ወንዶችን አትራክት አደርጋለሁ። ስለዚህ ሸርሙጥና አይደለም። ኒው ጄኔሬሽን የሚበላሽበት ወንድ የሁሉንም ወንድ መርመጥመጥ ምንም ችግር የሌለበት አድርገው ያወራል። እኔ ለኢትዮጵያ ብዙ ነገር ሶሻል ሚዲያ ላይ ደፍሮ እንዲወጣ አድርገዋል። እንዴ በኢህአዴግ ዘመን ወይም በህወሓት ዘመን እኮ የሚወጣ ሰው በጣም ጥቂቶች ነው። ማንም አይወጣ ማንም አይወጣ። እድሜ ለአቢቹ ነው። ማንም እየመጣ በአብይ ዘመን ሁሉም እየመጣ ቪዲዮ እየሰራ የሚታወቀው ምን የሚለው እድሜ ለአቢቹ እንጂ በኢህአዴግ ዘመን ጌታ ምስክሬ የሚወጡ ሰዎች በጣም ጥቂቶች ነን። ደፋሮችም ነን። ቪው ፍለጋ ምን ፍለጋ አልነበርም። ደፋሮች ነበርን። ዓለማችን ፖለቲካ ነው። ኢትዮጵያ ላይ ዴሞክራሲ እንዲመጣ ፈልገናል። በጥቂቱም አምጥተናል። አሁን እኮ ሙሟን በልቅጣ ሰጣ አስለቅቃ ምን ችግር አለው ብለው አይናቸውን አጉረጥርጠው የሚመጡ ናቸው። ብልጥጥጥ ያሉ ሴቶች የተፈጠረበት ዘመን ነው። መረን ምንም ስኪል የሌላቸው ምንም ነገር የሌላቸው ሴቶች አንድ ሃይ ስኩል አይደለም ኤሌመንተሪ ድሮፕ አውት የሆኑ ሰዎች ናቸው ያዙ ልቀቁኝ እያሉ የሚሉት። አሁንም የምንለው እሱን ነው። ያጠፋችሁት ነገር ይቅርታ በሉ ዘንድ ይቅርታ ጠጭለለው። ይቅርታ ልብ የሌለው አረመኔ ልብ ነው። ይቅርታ ልብ የሌለው ያጠፋውን ይቅርታ ማይል አረመኔ ልብ መረን ያሳደገው ባለጌ ያሳደገው የይቅርታ ልብ ሰው ያንን ነው ምለው። አብዛኛው እንደነገርኳችሁ አንዳንድ ሰው አይደለም አሜሪካ ማርስ ላይ ብታወጣ አይቀየርም፣ ለውጥ አያመጣም። የተረመጠመጠ ይወጣል። ማርስ ላይ ብታወጣ አይ ሌላ ቦታ ሌላው ለምሳሌ ኖሮበታል፣ ልጆች አፍርቷል። ሌላ ዓለም ላይ በእድሜው ልጆች የማያፈራ በእድሜው የማያገባ በእድሜው ቁም ነገር የማይሰራ በየትኛውም ዓለም ላይ ዝም ብሎ የህይወት ካርታ የጠፋበት ሰው በል ይሄው ካርታ የጠፋበት ሰው የሆነ እድሜ ላይ በየትኛውም ዓለም ሂድ ልጆች አፍርተው ትዳር አፍርተው የማይኖሩ ሰዎች ካርታ ጠፍቶባቸዋል። ደስ ወለደ ዘባ አቴንሽናቸው ላላቸው ሰው ሳይሆን ለሌላ ነው የሚሰጡት። አቴንሽናቸው ለሌላ ነው። ቤት ላለው ለቤተሰባቸው ለልጆቻቸው አይደል። አቴንሽናቸው ሌላ ቦታ ስለሆነ ትዳራቸው ይፈርሳል፣ ቤታቸው ይፈርሳል፣ ሁሉ ነገራቸው ይፈርሳል። ብዙ ሰው ተጫጭተው ያለንን ይዘን የምንሄድ ሰው ነን። በሚስት ያልሸማቀቅ በልጆች ያልሸማቀቅ አልከዳቸው። ደረቴን ነፍቼ ነው የምመጣው በልጆቼ በሚስቴ ደረቴን ነፍቼ እመጣለሁ። አልሸማቀቅም። የምትሸማቀቁ የምትፈሩ ሰዎች በመጀመሪያ ፊት ለፊት መምጣት የለባችሁ። ባጌጅ ይዛችሁ የመጣችሁ ሰዎች መምጣት የለባችሁ። ባጌጅ ያላችሁ ልጆቻችሁን ክዳችሁ የምትመጡ ሶሻል ሚዲያ መምጣት ምንድን ነው የምታስተምሩ? ከእናንተ ማን ይማራል? ማን ይማራል? ነገር ልጆቻችሁን እናቶቻችሁን ቦይፍሬንዲውን ባል ጥቀርሻውን ውሽማ ደብቃችሁ የምትመጡ ማን ትባላላችሁ? this is the reality። ጠቀርሻችሁን ደብቃችሁ የምትመጡ ሰው ምንድን ናችሁ? በቃ ይሁንና ትዳራችሁን ልጆቻችሁን ማንነታችሁን ይዛችሁ ካልመጣችሁ ምንድን ናችሁ? ሴተኛ አዳሪ ናችሁ። በትክክለኛው አማርኛ ነው የምገልጻችሁ። ልጆች ኖሯችሁ አይ ልጅ አለኝ አይ ትዳር አለኝ የማይል ላንጉች ውስጣችሁ ካለ ልጅ እያላችሁ ትዳርን ፎቶ ማሳየት አለ ትዳር አለኝ ለማለት የምትፈሩ ምንድናችሁ? እናንተ በየቦታው የምትርመጠመጡ ወመኔ ናችሁ። እዚህ ላይ ደግሞ ያላችሁ ፌመስ ነን የምትሉ እንደዛ ናት። ወመኔ ግን ጭብጨባ ትወዳላችሁ። ጭብጨባ ጊዜያዊ ነው። ማንኛውም የጊዜያዊ ጭብጨባ አለው። ባክግራውንዳችሁ ማን እንደሆነ ሲተና ራሳችሁን ሆናችሁ አይደለን እኔ በለኝ ዮኒ ማኛ እንደዚህ ብሎ ነበር። የስ አይ ዲድ ጥፋት ነው። በዛ ነገር ይቅርታ ጠይቄያለሁ። በሚገባ ጥፋት ነበር። ግን ብዙ ሰውን ቀይሬያለሁ። ብዙ ሰውን ከሱስ እንዲወጣ ያደረኩት እኔ እንጂ እነሱ አሁን ሺሻ ቤት ነው የሚውሉት።
ቅምቀማ ቤት ነው የሚውሉት። ዱርዬነት ጥግ ድረስ ነው ያለው። እዚህ ጋር ሾውን የእናትና የአባት ክብር የሌላቸው ሰዎች አሉ። እኔ ለእናትና ለአባቴ አላደርግም ይላሉ። መጥተው ደግሞ ስለወለደኝ ብቻ አላደርግለትም ይላሉ። አዎ ግዴታ አለብን። እናት አባት እስከወለዱን እዚህ ዓለም ላይ እስካመጡ ሃይስኩል ሃይስኩል ያልጨረሱ አሉ መሀይማን፣ ግን ሃይስኩል ያስጨረሱ ካሌጅ ያስሄዱ በስነ ስርዓት ያሳደጉ እናትና አባት ይሄ ዓለም አይበቃቸው። በመጽሐፍ ቅዱስም ብትሄድ በቁርአንም ብትሄድ በማንኛውም እናትና አባትን አክብር የሚል ማንነት አለው። አሁን የመጣው ጀነሬሽን ግን የሚያስተምሩት ሰልፊሾቹ ምን ይላል? እኔ ግድ የለብኝም እናቴ አባቴ ስለወለደኝ ብቻ አላደርግለትም። ይደረግላቸው። የእናትና የአባት ውለታ የሚረሳ ሰው የተረገመ ሰው ነው። ስፔሻሊ አሜሪካ ያመጣ አባት፣ አሜሪካ ያመጣች እናት፣ የተሻለ ህይወት ያመጣች እናትና አባት እንደዚህ የሚባሉበት ዘመን ላይ ስንደርስ ከነዚህ እውቀት እንማራለን ብለው የሚሄዱ መሀይማን ስታይ ትስቃል። መሀይማን ምን አይነት እውቀት? በእውነት ከራሳቸው አፍ ነው። ሸርሙጥና አሪፍ ነገር ነው። ሸርሙጣ ብላችሁ ብትሰዱኝ ስድብ አይደለም ብለው ያሉ ሴቶች አውቃለሁ። ምን ማለት ነው? እኔ ስላማረብኝ ብዙ ወንዶችን አትራክት አደርጋለሁ፣ ስለዚህ ሸርሙጥና አይደለም ብለው ቃል በቃል ይናገራል። ይሄን እያሉ ይሄ ኒው ጄኔሬሽን የሚበላሽበት ወንድ የሁሉንም ወንድ መርመጥመጥ ምንም ችግር የሌለበት አድርገው ያወራሉ። አስተዳደግ ይወስነዋል የምለው ይሄ ነው። ሶሻል ሚዲያ ላይ ስትመጡ እውቀት አንድ መጽሐፍ በህይወታቸው አንብበው ያውቁ? እንኳን ካሌጅ እንኳን ሃይ ስኩል ሊሄዱ አንብበው ያውቁ? በዲፕሬሽን የሚኖሩ ሰዎች አሉ። ከዛ እንዴት ነው የምትወጡት ነው? ሪድ first thing there, bow down to your God, that's another one። ወይ ይቅርታ በአማርኛ ላድርገው ስለማይሰሙ ኤሌመንተሪ ድሮፕ አውትስ ማለት ነው። ኤሌመንተሪ ድሮፕ አውቶች ስለማይሰሙ ወደ እግዚአብሔር መመለስ፣ ሁለተኛ ማንበብ ይቀይራል። ከቤተሰብ ጋር ችግር ካለ በይቅርታ ወይ ስጋ ከስጋ ተጣልቶ መኖር አይቻልም። አሮን ነው ሰው እንዴት እንደሚኖር አላውቅም። ከራስ ወንድም ከራስ እህት ጋር ተጣልቶ የሚኖር አንጀት ያለው ከሌላው ጋር መልካም ነው ብዬ አላስብም። የራሱ ስጋ አብሮ የኖረውን ከፋም ለማም አብሮ የቀመሰውን ምን ያለውን የማይወድ ሰው ከሌላው ጋር በሰላም ይኖራል ብለህ ብታመጣልኝ በፍጹም አልቀበልም። እንዴት ነው የምቀበለው? እናቱን የማይወድ ሰው እንዴ ብዬ ነው የምቀበልህ? በምን አምናለሁ? ስለ እናቱ ክፉ አደባባይ የሚያወራልኝ ሰው ለእኔ መልካም ነው ብዬ ላውራ? በድለው ነው። ውሸት። የኢትዮጵያ እናቶች ቅጠል ሸጠው ነው የሚያሳድጉት ስለምናውቅ። እናት የማትከበርበት ጊዜ ደርሰናል። እናት የምትሰደብበት ጊዜ ደርሰናል። ሰርተው አይበሉም ይሉና እራሳቸው እዚህ ላይ ቀኑን ሙሉ ሲለምኑ ይውላሉ። ቀኑን ሙሉ። ይሄ ነው ከእውቀት ማነስ የሚመጣ። ለምሳሌ እኔ ሚስቴን አንድም ቀን ስለ ኢትዮጵያ ክፉ ነግሬያት አላውቅም። ልጆቼም ዘረኝነትን አያውቁም። ሚስቴም ልጆቼ ስለ ኢትዮጵያ ክፉ ነግሬ አላውቅም። ስለ ኢትዮጵያዊነት ምን ተብሎ እንደሚነገር አንድ ቪዲዮ ላሳያችሁ። ስለ ኢትዮጵያ ለቅምጦች ምን እንደሚሉ በጣም ከተሰማ እኔ በኢትዮጵያዊነት ሲመጡብኝ አልወድም። ማንም ያቀኛል በዛና ቅምጦች ምን ይላሉ? ስለ ኢትዮጵያ ብሔር ብሔረሰቦች ምን ይላሉ? ስሙት እስቲ። ትግራይ ምንድነው? ቆልቋል። ለሌላ ዜጋ ይስቃል። ኦሮሞ ምንድነው? ጋላ። አማራ አህያ። አማራ አህያ ነው፣ ኦሮሞ ጋላ ነው፣ ትግራይ ቆልቋል ነው ተብሎ ለውሽሞቻቸው ለሚያርመጠምጧቸው ለሚጫወቱባቸው ራሳቸውን እያስናቁ ስለ ኢትዮጵያ ትልቅነት እንጂ ስለ ኢትዮጵያዊነት ትንሽነት አንድ ቀን ለሚስት ያወርቻ አላውቅም። አንድ ቀን እኔ ሞኒካ እኔን ደርሳብኝ አይደለም፣ እኔን ተናግራኝ አይደለም። እኔን እንዲያውም እግዚአብሔር ያጽና ያለች ሞርቶዴላ፣ ይቅርታ እግዚአብሔር ያጽና ያለች ናት ሞርቶዴላ። በኢትዮጵያ ጉዳይ አትግቢ ብዬ ነው የተናገርኳት። አይመለከትሽም። እንግዲህ
እሱም ያቀን አሁን የእሷ ወረቨር የሚያውቀው ኢትዮጵያዊን አማራ ነኝ ካልከው አህያን በሱ ነው የሚያቀን። ኦሮሞ ከሆንክ ጋላ ነህ፣ በዛ ነው የሚያቀን። ትግራይ ከሆንክ ቁልቋል፣ በዛ ነው የሚያቀን። ከዛም በላይ እንደተነገረ ያስታውቃል። ይህ ሰውዬ በተደጋጋሚ ስናገረው ነው ወርዶ የሚመጣ እና እንደዚህ አይነት የወረዱ ሴቶች መጥተው በኢትዮጵያ ጉዳይ ላይ ታግዬ ነበር ብለው ሲሉኝ ያስቆኛል። ታግዬ ነበር በኢትዮጵያ ላይ ታግዬ እየተሳቀ እየተላገጠ በማለት በኢትዮጵያውያን ሌላ ስታዩት ምንም ይመስል አለባበሱ እንኳን እኔ ከመልኩ ከቁመናው ችግር የለብኝ። አለባበሱ እንኳን ሱሪውን እንኳን አስተካክሎ የማይለብስ ውራጃ ለዛ ኢትዮጵያ ትሰደባለች። ይሄ ነው ማንነት። አንዳንዱ የወረደ ሰው ሁልጊዜ የሚያወራው በወረደ ኢትዮጵያን ማንቋሸሽ እንትን። ሌላው በጣም የሚደንቀኝ ነገር ስለ እኔ መጥፎ የሚያወሩ ሰዎች አሉ የሚሉ አሉ። እና ተጣልታችሁ ጥሩ ሊወራላችሁ ነበር እንዴ? በወዳጅነት ጊዜ ማንም ጥሩሽን ያወራል፣ ማንም ጥሩን ያወራል። በጠላትነት ጊዜ ውሸት ሳይሆን እውነት ተይዞ ይመጣል። ከነ ጥፋት እኮ ይቅርታ የተባልን ሰዎች ነን ሁላችንም። ከነ ጥፋታችን ይቅርታ የተባልን ሰዎች ነን። እኔ አላጠፋውም ማለት ግጥም አድርጌ አጥፍቻለሁ ከነ ጥፋታችን ይቅርታ ተብለን እንጂ ሌላ ነገር አይደለም። እኛም ይቅርታ ስለጠየቅን